እንግዲህ ሀሚም በብሩኬን ቤት ሚፍታ ከቤኪ ጋር በቤቱ መጥተዋል። እንግዲህ ጉዳዩ የአርሰናል ጉዳይ ነው። እነ ሚፍታ እንግዲህ አሁንም መደበቅ ላይ ናቸው። ብሩኬ ግቢውን ሁላ ሲበጠብጥ ነው አሉ ያደረው። ስሜቱን መቆጣጠር አልቻለም አሉ። ትናንት እንደ እብድም እንደ ጥሩም እንደምንም ሲያደርገው ነው አሉ። እንዴ ኧረ ብሩኬ ቀንሶ ይሄን ያህል ለኳስ እኮ ነው። በዚሁ ከቀጠልክ እኮ እኔ ያልንጃ ሀሚን ታጣታለህ። እውነቴን ነው እናንተ አይበለውብኝ እንጂ እኮ አሉ ይሄ ኳስ አሉ ባልና ሚስትን ያጣላል ያለያያል ሲሉ ሰምቻለሁ። ለመሰላቸው ሁለቱ ባልና ሚስት አንድ ደጋፊ ካልወደዱ ባልየው ብቻ የአንድ ክለብ ደጋፊ ሆኖ ሚስቲቱ ካልወደደች መሰላችሁ ፍቅሩን ወደ እሱ አያደርግም፣ ወደ ኳሱ ስለሆነ በምን ይፈጥራል? ግጭት ይፈጥራል። እንግዲህ እኔ አሁን እዚህ ጋር የሚታየ የዛሬው የብሩኬ ነገር በዚሁ ከቀጠለ አላቅም። አርሴናል እንኳ እንደው በ22 ዓመቱ አንድ ዋንጫ ስለበላ ብዙም አያሰጋም። ለምን ሁሌት ተሸናፊ ናቸው። አሁን በ22 ዓመት አንድ ዋንጫ አስባችሁታል? በ44 ዓመት ሁለት ዋንጫ የምን ይሉታል ጠይብ። ስለዚህ እኔ እኮ የኳስ ደጋፊ የለሁበትም፣ ከሙዚቃም የምንም አይደለውም። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖች ይቅርታ እያፈጠርኩ ነው ጾም ስለሆነ እኛ ስለዚህ ዛሬ ሚፍታ ቤኪ ምን ካሁኑ እንደዚህ ሆነ። እሁድ ነው አሉ ዋንጫው የሚያነሱት። ዋንጫውን ሲያነሱ ምን ልንሆን ነው? እንዴት ልንቀመጥ ነው እያሉ ጭንቀት ላይ ናቸው። ቤኪ ደግሞ የድሮ እንትን ደጋፊዎች አሁን ዋንጫ ሲበላ አርሰናል ብላችሁ የተገለበጣችሁ ልጆች ረፉ ብሏል ማስጠንቀቂያ። እና በጣም ደግሞ እንደ ብሩኬ በጣም አድናቂ እስካሁን ያልተቀየራችሁ ልጆች ለአርሴናል ደጋፊ ምስጋና አቅርበዋል። ቢሆንም ግን ብሩክ አለማየሁ በጥብጧቸዋል። መቀመጫው ተደብቀው አያሳስኑ ሚፍታ በተለይ ወይኔ ማታ ስስቅ ነው ቶቼ። ትናንት ማታ ብቻ ለሚፍታ 15 ቪዲዮ ነው አለ ሲለቅ ያደረው በምርቃና። ማን የለቀቀው? ብሩክ እኮ ነው። 15 ቪዲዮ ነው አለ አጭራጭር ማለት ነው የቲክቶክ። ወይኔ ማታ ቢጨንቀን መብራት አጠፋን አለ እና ለሁዱ ጨንቋቸዋል። እንግዲህ ለሁዱ የዛ ሲያርገና ሚፍታዬ ለሁዱ እንትን ተከራዩ። ምንድን ነው የሚባለው? ሮም ተከራውና ውጡ። ሀሚንም ይዛ ጡጣ እንጂ እንደዚህ አሳሳቢ ማደረጃ ከሆነ አረ ለህይወታችሁ ያሰጋል የብሩኬ ነገር። ወይኔ ሆዴ ቆስሏል። ማታም ስስቅ ነው ያደርኩት። ጎየ እንዴ በጣም ማፍቀር። አረ ከልክ የሚሆነው ነገር አይቻለሁ። ቴሌቪዥን የሚሰብሩም አይቻለሁ እኔ። የአርሰናል ሳይ ብዙ ደጋፊ ሲሸነፉ ስሜታቸውን መቆጣጠር አይችሉም። በጣም ከባድ ነው በጣም እና ሁለተኛው ደግሞ ሀሚዬ ዛሬ በአርሰናል ይቅርታ በአርሰናል ስለተበሳጨችውን ንዴቷን ብሩኬ ላይ ልታወጣ ይሆን ዛሬ? ምን ሆና እንደመጣ ግራ ገብቶኛል። አብዳም መጣች እንበል፣ ተሙሽራ ሆና መጣች እንበል፣ ብሩኬን ለማብሸቅ ይሆን? አገራ ገብቶኛል፣ ግራው ገብቶኛል። ብሩኬ እንግዲህ ለማብሸቅ ነው። እኔ በቃኝ ካሁን በላይ ባልመፈለግ አለብኝ ብላ ነው እንደዚህ ወቅታ የመጣችሁ። ይሄ ማለት በቃ እሱ ያርሰላን ባጭር አማርኛ ያርሰላን አፍቃሪ ነው። ፍትህ ለሀሚ በሉ፣ ፍትህቱ ጨረቃ ፋሚሊዎች። የአርሰናል አፍቃሪ ከሆነ ለእኔ ባላ አይሆነኝም እያለች ነው ባጭር አማርኛ። እንግዲህ ሽማግሌ ለጨረቃ ፋሚሊ ሀሚዬ ምን ይሻላል? እንግዲህ በእኔ አስተያየት ሀሚዬ እንደዚህ ቅጥል ቦግ ከምትይ አርሴናል ባሸነፈ ቁጥር እንግዲህ ከጎኑ ቢብቶኝ እጥፍ ድርብ ይሆን ነበር የብሩኬ ደጋፊ። አንቺ ደግሞ እንግዲህ ከጥላቶቹ አንዱ ሆንሽ ማለት ነው ደጋፊ ስላሎሽ። ስለዚህ ቤቱንም ለቀሽ ከምትሄጂ እየተዋደዳችሁም ደግሞ ሌላ ባል ከምትመኝ
ያለሽ አማራጭ የአርሰናል ደጋፊ ሁኚ። ተይ ሀሚ ተይ ተይ፣ ከብሩኬ ጎን ሆኚ። ተይ ተይ፣ አያዋጣሽም። ብሩኬ ደግሞ እንግዲህ በንዴት እኔ ስደሰት ደስ አይልሽም ወይ ብሏል። አንዳንዴ እኮ አማረ ቃላት እኮ ያመልጠናል። እንደዚህ ሲል ግን ትንሽ ቅር አለኝ፣ ያሳዘነኝ። እኔ ስደሰት መደሰት ሲገባሽ እንዴት ትናደጃለሽ? ደስ አይልሽም ወይ ብሏል። እንግዲህ ሀሚዬ ዛሬ ብሩኬን ብስጭጭት ሌላ ገባለሁ ምናምን እኔ እናንተ ያሳለፍነው ጊዜ ምንም የለ እያለ ብሩኬን ጨስ ልታረገው፣ እሱ ደግሞ ባርሴላ ልቡ ቅልጥ ብሏል። ሲጨፍር ምን ሲል እሷ ቅጥል ብላለች። ሀሚዬ ምን አቃጠለሽ? ቆይ ሲጀመር እኮ አንቺ የአርሰናልም የማንቸስተርም ደጋፊ አይደለውም። አጠቃላይ የኳስ ፍቅር የለኝም እኔ የፊልም ፍቅር ነው ያለኝ ብለሻል አይደል? ስለዚህ ብሩኬ ሲደሰት ለሱ ስትይ መደሰት ነው ያለብሽ እንጂ እንዲጭር መንጨርጨር መናደድ የለብሽም። ታይ ሀሚ ታይ እንዴ! አንዳንዴም እንዴ ስንተሳሰብ እሰቢለት እንጂ ዓለም ሁሉ እያበደ አንቺ ከጎን የሆንሽው እሱን ለማናደድ ይህን ያህል ድርጊት ተይ፣ ጥሩ አይደለም። መጨረሻ እንግዲህ ከንፈሯ ብሏት ሂዷል።